ቁመቷ አጠር ያለ ነው። አቋሟ እንደ በርካታ የአትሌቲክስ ስፖርተኞች የተስተካከለ ሲሆን የመካከለኛና የረጅም ርቀት ሩጫዎችን በቁጥጥሯ ስር አውላቸው ኖራለች። ይህች ሴት የትንሽዬ ልጅ ፊትን መልክ ይዛለች። አቋሟን በትንሽዬ ፊቷ ምክንያት አሳንሰው ለገቡ ሯጮች ግን ሽንፈታቸውን እዚያው ትራኩ ላይ ታከናንባቸዋለች። እልህኛ፣ ጠንካራና ተስፈንጥራ ለመውጣት የሚሆን ፍጥነትንም ታድላለች። ሽንፈትን ደግሞ አምርራ ትጠለዋለች። አሁን እያወራን ያለነው ስለ ባለትንሽ ፊቷ ደምሳሽ ጥሩነሽ ዲባባ ነው። ይህችን ሴት የምትመስል ሌላ አትሌት ደግሞ ከሀገራችን እየተመለከትን ነው። እርሷም እንደ ጥሩዬ ባለትንሽ ፊት ናት። መልኳና ትንሽዬ ፊቷን አሳንሰው ለገቡ ግን እንደ ጥሩነሽ ዲባባ በትራኩ ላይ ደምስሳቸው ታልፋለች። ይህች አትሌት የጥሩዬ ተተኪ እየተባለች ትገኛለች። የመሰረት ደፋር ደግሞ የህይወት ዘመን አድናቂ ናት። መዲና ኢሳ። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ። መዲና ኢሳ መመሳሰሏ ከጥሩነሽ ዲባባ ብቻ አይደለም፣ ከሌላኛዋ የሀገራችን የአትሌቲክስ ባለታሪክ መሰረት ደፋርም ጋር ሆኖ እናገኘዋለን። በኦሎምፒክና በዓለም ሻምፒዮና ትልልቅ ስኬቶችን ለሀገሯ ማምጣት የቻለችው ከመሰረት ደፋር ጋር በብዙ ነገር ትመሳሰላለች። በተለይ አልበገር ባይነት፣ አልሸነፍም ማለትን፣ እልህና ቁርጠኝነት፣ ጭካኔን ከመሰረት ወርሳለች። መዲና በውድድር ላይ ጥርሷን ከነከሰች ከማሸነፍ አትመለስም። ወጣቷ አትሌት የአሸናፊነት ጉልበት፣ እልህና ቁርጠኝነትን ከመሰረት ደፋርም ወርሳለች። በጥሩነሽ ዲባባ አሯሯጥ ተክለሰውነትና መልክ ብትመሳሰልም ከመሰረት ደፋር ደግሞ በስነ ልቦና ተጋብታለች። የሁለት ታላላቅ ኢትዮጵያውያን አትሌቶች የጋራ ድብልቅ ውጤት ትመስላለች መዲና ኢሳ። መዲና ተወልዳ ያደገችው በጎንደር ነው። ደብረ ታቦር ላይ ከቤተሰቧ ጋር በፍቅር ያደገችው አትሌት በልጅነቷ የመረብ ኳስ ስፖርትን ትወድ ነበረ። በጓደኛዋ ገፋፊነት ወደ አትሌቲክስ ያዘነበለችው መዲና አሯሯጧን በልጅነቷ ያየው አሰልጣኟ በጊዜው ይህች አትሌት ትልቅ ደረጃ ልትደርስ እንደምትችል በማሳመን ስፖርቱን የሙሉ ጊዜ ስራዋ አድርጋ እንድትቀላቀል አሳመናት። 2009 በአውስኮድ ጉና የአትሌቲክስ ስፖርት ክለብ ተቀላቅላ መሰልጠን የጀመረችው አትሌት የመጀመሪያ ውድድሯን በሀገር አቋራጭ መድረክ ካደረገች በኋላ አጠናቃ መጨረስ ግን አልቻለችም። አቋርጣ ለመውጣት ተገዳለች። ከዚያ በኋላ ግን ብዙ ተምራለች። አውስኮድ ጉናን ተቀላቅላ ስትሰለጥን የነበረችው ወጣት 2012 ደግሞ አማራ ማረሚያ ቤት የአትሌቲክስ ክለብን ተቀላቀለች። በጃን ሜዳ የሀገር አቋራጭ መድረክም የመጀመሪያ ሀገር አቀፍ ውድድሯን አራተኛ ሆና ማጠናቀቅ ቻለች። ይህ ውጤቷም ሀገሯን ወክላ እንድትወዳደር እድልን ከፈተላት። መዲና ኢሳ አሁን ረዳት ኢንስፔክተር ናት። ደግሞ በዓለም አቀፍ የአትሌቲክስ መድረክ ትልልቅ የሚባሉ ስኬቶችን ማስመዝገብ የቻለች ሯጭ። ነገር ግን እዚህ ለመድረስ ነገሮች አልጋ በአልጋ ሆነውላት አይደለም የመጣችው። ይልቁኑ ጠንካራ ስራ፣ ተስፋ አለመቁረጥን፣ ለዓላማ መጽናትንና ህልምን ለመኖር መታተርን በውስጧ ሰንቃ ይዛለች። ከሀገር አቋራጭ ውድድር ማቋረጥ እስከ ኦሎምፒክ ተሳትፎ መድረስ ችላለች። አቋርጣ የወጣችበትን የሀገር አቋራጭ መድረክ በዓለም አቀፍ ውድድር የሀገር አቋራጭ ውድድር ላይ የሜዳሊያ ባለቤት ሆናለች። የቡድን የወርቅ ሜዳሊያንም አንገቷ ላይ አጥልቃለች። ከሰሞኑ መዲና ኢሳ በትልልቅ የውድድር መድረኮች ተፎካካሪዎቿን ከኋላ እያስከተለች መግባቱን ተያይዘዋለች። ደግሞ የአሯሯጥ መንገዷ፣ የስፖርት ስነ ልቦኗ ከሁለቱ ታላላቅ ሴት ኢትዮጵያውያን አትሌቶች የተቀዳ መሆኑ በብዙ ኢትዮጵያውያን ልብ ውስጥ በቶሎ እንድትገባ አስችሏታል። ከአትሌቶች ፊት በትንሽ ልጅ እግር ውብ መልኳ የመሮጫ ትራኩን ስትረግጥ ሁሉም ሰዎች ይህች አትሌት ከኛ ጋር መሮጥን ትችላለች ብለው
ቀልደውባትና አፊዘውባት ነበር። ነገር ግን አጨራረሱ ላይ ሁሉንም ከኋላ አስከትላ እርሷ ግን ከፊት ሆና መጨረስን ተከናበታለች። ጥሩነሽ ዲባባ የአትሌቲክሱ ዓለም በዚህ ምግባሯ ምክንያት ዘ ቤቢ ፌስድ ዲስትሮየር ባለትንሽ ፊቷ ደምሳሽ እያለ ጠርቷታል። አሁን ባለትንሽ ፊት ሆና አትሌቶቿን እየደመሰሰች በውድድር መድረኮች እየገባች ያለችው መዲና ኢሳ ናት። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከጥሩነሽ ዲባባ ጋር መዲና ኢሳ ባላት ባለ ትንሽ ሳቢ ፊቷ ትመሳሰላለች። ደግሞ የአጨራረስ መንገዷና የመጨረሻዎቹን 100 ሜትሮች የምትስፈነጠርበት መንገድ ከባለ ትንሽ ፊቷ ደምሳሽ ጋር እንድትመሳሰል እያደረጋት ይገኛል። ይህች አትሌት በአሯሯጥ ስታይሏና በተክለ ሰውነቷ ከጥሩነሽ ዲባባ ጋር ስትመሳሰል፣ በስነ ልቦና ደግሞ ከመሰረት ደፋር ጋር የሚመሳሰል ነገርን ይዛለች። የህይወት ዘመን የሩጫ አርአያዋ መሰረት ደፋር እንደሆነች የምትናገረው መዲና ኢሳ ከመሰረት ደፋር ጭካኔን፣ ብርታትን፣ ጥንካሬና አልሸነፍ ባይነትንም ተምራለች። ይህቺ የ20 ዓመት አትሌት አሁንም ገና ከፊቷ በጣም ረጅም የሚባል የሩጫ ዘመን ይቀራታል። እያስመዘገበች ባለችው ጥሩ የሚባል ውጤት ደግሞ ወደፊት ትልልቅ የሚባሉ ስኬቶች ተከታትለው እንደሚመጡላት አሁን ላይ በድፍረት መናገር ይቻላል። ለነገሩ መዲና ኢሳ ገና ካሁኑ ትልልቅ ስኬቶችን በስሟ እየጻፈች ያለች ወጣት ናት። በሳምንቱ መጨረሻ በግሬት ብሪታንያ በተደረገ የ10 ኪሎ ሜትር የግሬት ማንቸስተር ሩጫ ላይ 30 ደቂቃ ከ42 ሰከንድ በመግባት አሸናፊውን አጠናቃለች። የ20 ዓመቷ ወጣት በመድረኩ የዓለም ሻምፒዮንን በማራቶን ማሸነፍ የቻለችውን ኢትዮጵያዊቷን ጎቲቶም ገብረስላሴንና ኬንያውያን የሩጫ ንግሥት እያሉ የሚጠሯትን ሄለን ኦቢሪን አስከትላ በአንደኛነት ነበር ያጠናቀቀችው። መዲና በፓሪስ ኦሎምፒክ የ5000 ሜትር የፍጻሜ መድረክ ላይ 7ኛ ሆና አጠናቃለች። ይህ ውጤቷ አሁን ድረስ ይከነክናታል። በፓሪስ ኦሎምፒክ በድል መመለስን ጥሩ ውጤት አስመዝግባ ለኢትዮጵያ ሕዝብ ድልን ማንበሽበሽ ፍላጎቷ ነበር፣ ግን ሳይሳካላት ቀረ። 2025 ላይ በጎዳና ላይ ውድድሮች ጥሩ ውጤቶችን ማስመዝገብ ችላለች። ከግሬት ብሪታንያው የግሬት ማንቸስተር ራን ባለፈ በስፔን ካስቲሌኖ የ10 ኪሎ ሜትር ውድድር 29 ደቂቃ ከ25 በመግባት አሸናፊ ሆና ጨርሳለች። በትራክም ቢሆን ይህ 2025 የውድድር ዓመት ጥሩ ውጤቶችን የምታስመዘግብበት ሆኖላታል። የግራንድ ስላም ትራክ የማያሚ መድረክ ላይ በ5000 ሜትር ሁለተኛ፣ በ3000 ሜትር ደግሞ ሶስተኛ ሆና አጠናቃለች። በዳይመንድ ሊግ ፉክክሮች ላይ ጥሩ ውጤቶችን ስታስመዘግብ አይተናታል። ከዚያ ባለፈ በ2025 የአዲዳስ ሮድ ቱ ሬከርድስ በተባለ የአዲ ዜሮ የአዲዳስ መድረክ 5 ኪሎ ሜትሩን ውድድር ኢትዮጵያውያኖቹን አትሌቶች ከኋላ አስከትላ እርሷ ከፊት ሆና አንደኛ ሆና አጠናቃለች። ይህቺ ወጣት አትሌት ኮሎምቢያ ካሊ በነበረ የ2022 የ20 ዓመት የአትሌቲክስ ሻምፒዮና በ5000 ሜትር ወርቅን፣ በ2024ም በተመሳሳዩ የ20 ዓመት በታች የአትሌቲክስ ሻምፒዮና በፔሩ ሊማ ወርቅ ሜዳሊያን መልሳ ማጥለቅ ችላለች። ከጥሩነሽ ዲባባ ጋር በአሯሯጥ ስታይሏና በመልክና ተክለ ሰውነቷ የተመሳሰለችው አትሌት የጥሩነሽ ዲባባንም ክብረ ወሰን ከዚህ በፊት ሰብራ ታውቃለች። ከ20 ዓመት በታች የገባችበት የ5000 ሜትር ውጤት ክብረ ወሰን ተብሎ ተይዞላታል። በቤልጅየም ብራስልስ በተደረገ ሩጫ 14 ደቂቃ ከ21 ሰከንድ ከ89 ማይክሮ ሰከንድ የገባችበት ውድድር በጥሩነሽ ዲባባ ከዚህ በፊት የተያዘን ክብረ ወሰን በብዙ ሰከንዶች ያሻሻለ ሆኖ ክብረ ወሰን ሆኖ ተይዞላት እንደነበረም ይታወሳል። መዲና በዓለም አትሌቲክስ በዓመቱ ከታዩ ምርጥ ተስፈኛ አትሌቶች መካከል መካተት የቻለች እንቁ የሆነች ወጣት ሯጭ ናት። ከሁለቱ የአትሌቲክስ ዝነኞች የተቀዳ አሯሯጥን የተካነችው መዲና ኢሳ ወደፊት ትልልቅ የሚባሉ ስኬቶችን እንደ ጥሩነሽ ዲባባና እንደ መሰረት ደፋር ለሀገሯ ማስመዝገቧ አይቀሬ እንደሆነ በድፍረት መናገር ይቻላል። የዚህች አትሌት ትልቁ ህልም አሁንም በኦሎምፒክ መድረክ ለሀገሯ ሜዳሊያ ማምጣት ነው። መዲናን ይቅናሽ ለማለት እንወዳለን።
መዲና ኢሳ ከቻናላችን ጋር ያደረገችውን ልዩ ቃለ ምልልስ ወደ ሸጋ ስፖርት በመግባት እንድትከታተሉ እንጋብዛለን። ስለዚህች አትሌት ሌሎች ተከታታይ ፕሮግራሞች እንዲደርሷችሁ ከፈለጋችሁ ይህንን ፕሮግራም ላይክ በማድረግ አሳውቁን። በኮሜንት የሐሳብ መስጫ ሳጥን ላይ ስለ አትሌቷ የተሰማችሁንና ቀጣይ መስማት የምትፈልጉትን ታሪክ እንድትነግሩን በአክብሮት እንጠይቃለን። ሰላም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።